የቀድሞ አካሄድ ችግሩ ምንድን ያልክ እንደሆነ አንደኛ ቦታ ምርጫ ነው። ለምሳሌ ጅማ፣ መቀሌ፣ ባህር ዳር፣ ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። በእርግጥም ኢትዮጵያ በኢንዱስትሪ ፓርክ ልታገኝ የነበረውን ገቢ በተገቢው መልኩ አላገኘችም። በእርግጥም በየክልል ከተሞች የተከፈቱ የኢንዱስትሪ ፓርኮች የኢትዮጵያን የውጭ ምንዛሬ በተገቢው መልኩ ሊቀርፉ አልቻሉም። እነዚህ የኢንዱስትሪ ፓርኮች አሁን ላይ ትልቅ ለውጥ አምጥተዋል። በኢትዮጵያ የተለያዩ የክልል ከተሞች ለፖለቲካዊ ዓላማ እንጂ የኢትዮጵያን የውጭ ምንዛሬ ችግር ለመቅረፍ ታስበው ያልተጀመሩ የኢንዱስትሪ ፓርኮች አሁን ላይ ተጨባጭ ለውጥ ማምጣት ጀምረዋል። ህንፃ ግንባታ ላይ ነበር ትኩረቱ። ልክ እንደ ሪል ስቴት ግንባታ ብለው በየቦታው ሼድ ይተፈተፋል። ሼዱ በበቂ ደረጃ በሰዎች አልተያዘም። ኢንቨስተሮች የሉበትም። እንኳን ያኔ ዛሬም ገና 80% ገደማ ያለ ነው። ግን ይገነባል። አንደኛው ተገንብቶ በቂ 100% ስራ ላይ ውሎ ሁለተኛው ሳይሆን በደንብ በቂ ኢንቨስተር ሳይመጣበት ይገነባል። ሪል ስቴት ባለው በጣራና ግድግዳ ታጥረው ውጤት አልባ የነበሩ የኢትዮጵያ ኢንዱስትሪ ፓርኮች በአሁኑ ወቅት እያመጡት ባለው ለውጥ የበርካታ ባለሀብቶችን ቀልብ መሳብ ጀምረዋል። ኢትዮጵያም ከመግዛት ወደ ማምረት ከኢምፖርት ወደ ኤክስፖርት እንድትሸጋገር አድርጓታል። ትናንት በግብርና ምርት ላይ ብቻ የነበረችው ኢትዮጵያ ፊቷን ወደ ኢንዱስትሪ ፓርክ ብታዞርም ይህ ነው የተባለ ውጤት ማምጣት ተስኗት ቆይታ የነበረች ሲሆን በአሁኑ ወቅት በፓርኮቹ ላይ የተመሰረተው ስር ነቀል ለውጥ የኢትዮጵያን ብልጽግና ለማረጋገጥ ጉዞን ጀምሯል። ኢትዮጵያ ከምትከተለው የግብርና መር ኢኮኖሚ ወደ ኢንዱስትሪ መር ኢኮኖሚ ለመሸጋገር የምታደርገው ጥረት በአሁኑ ወቅት ፍሬ ማፍራት ጀምሯል። የጨርቃ ጨርቅና አልባሳት፣ የቆዳ ውጤቶች፣ የምግብና መጠጥ ማቀነባበሪያና የኮንስትራክሽን ግብዓቶች ሀገሪቱ ለማሳካት ላሰበችው ብልጽግና ፈርቀዳጅ ሲሆኑ በሐዋሳ፣ ቦሌ ለሚ ኩራ፣ በባህር ዳር፣ በኮምቦልቻና በሌሎች የክልል ከተሞች ያሉ የኢንዱስትሪ ፓርኮች የኢትዮጵያ የኢንዱስትሪ ምርታማነት የጀርባ አጥንት መሆን ጀምረዋል። እነዚህ ፓርኮች ለበርካታ ኢትዮጵያውያን የስራ ዕድል ከመፍጠር ባለፈ የውጭ ምንዛሬን በማስገኘት ሀገሪቱ ላለፉት ዓመታት በዘርፉ ያላገኘችውን ውጤት በተግባር ማሳየት ጀምረዋል። በርካታ የሀብት ክምችት ያላት ኢትዮጵያ የሀብት ክምችቷ ላይ እሴት በመጨመር ወደ ውጭ ሀገራት ለመላክ የኢንዱስትሪ ፓርኮችን በማዘመንና በማስፋፋት ሀብቶቿን ወደ ውጭ እንድትልክ እያደረጋት ይገኛል። እንደ ጥጥ፣ ቡናና ቆዳን ጨምሮ ሌሎችንም ዘርፎች በኢንዱስትሪ ፓርኮች ላይ እየተጠቀመች ያለችው ኢትዮጵያ በአፍሪካ ከሚገኙ ሀገራት ከቀዳሚ ተርታ እንድትሰለፍ አድርጓታል። ይህንን ሀብቷን የምታጠናክርበት ወደ ውጭ ሀገራትን በመላክ የውጭ ምንዛሬ የምታገኝበትን መንገድ በኢንዱስትሪ ፓርኮች ላይ ትልቅ አሻራ እያሳረፈች ያለችው ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በዘርፉ ይበልጥ ተጨባጭ ውጤት እንድታመጣ እያደረጋት ይገኛል። ለኢንዱስትሪ ፓርኮች በቂ የኃይል አቅርቦት አስተዋጽኦ እያደረገ ያለው የህዳሴ ግድብ በኢትዮጵያ የብልጽግና ጉዞ ላይ በአንድም በሌላ መልኩ ትልቁን አሻራ መጣሉን ቀጥሏል። ከደቡብ አፍሪካ፣ ሞሮኮና ናይጄሪያ ካሉ ሀገራት ጋር በኢንዱስትሪ ዘርፍ ላይ ተፎካካሪ የሆነችው ኢትዮጵያ በአፍሪካ ከሚገኙ ሀገራት ውስጥ ቀዳሚ ለመሆን ለወጠነችው ዓላማ የኢንዱስትሪ ፓርኮች መሰረት መጣላቸውን ጀምረዋል። እንደ አፍሪካ የኢንዱስትሪ ኢንዴክስ መሰረት ኢትዮጵያ በኢንዱስትሪ ዘርፍ ላይ በንቃት እየተሳተፈች መሆኗ የተገለጸ ሲሆን መንግስት የኢንዱስትሪ ፓርኮች ግንባታና በጨርቃጨርቅ ዘርፍ ላይ ፈጣን እንቅስቃሴ እያደረገ መሆኑ ይፋ ተደርጓል። በአብዛኞቹ በኢንዱስትሪ የበለጸጉ የአፍሪካ ሀገራት የአምራች ዘርፍ ድርሻ ከጠቅላላው ምርት ጂዲፒ አንጻር ከ15 እስከ 20 በመቶ መድረሱን የሚያስታውቀው የአፍሪካ የኢንዱስትሪ ኢንዴክስ ኢትዮጵያ በአምራች ዘርፉ ላይ ያላት ድርሻ ከ5 እስከ 10 በመቶ አካባቢ እንደሚደርስም ገልጿል። ኢትዮጵያ ከሀገራቶች ጋር የምታደርጋቸው ዲፕሎማሲያዊ ግንኙነቶች ውጤት ተኮር መሆኑን የኢንዱስትሪ ፓርኮች ማስመስከር ጀምረዋል። እንደ ቪየትናምና ባንግላዴሽ ካሉ የእስያ ሀገራት ጋር ግንኙነቷን ያጠናከረችው ኢትዮጵያ የሀገራቱን የኢንዱስትሪ አምራችነትን ሞዴል መከተሏ አነስተኛ ዋጋ የሚጠይቅና ውጤታቸው የላቁ ኢንዱስትሪዎች እንድትገነባ አድርጓታል። ወይ ለሚ3 የጀመርነው የኢንዱስትሪያል ፓርክ ሳይዝ ከጅማው ከአንዳንዶቹ ጋር ይተካከላል። በሳይዝ ከባህር ዳር ጋር ይተካከላል። ዋጋው ግን በግማሽ የቀነሰ። እኛው የምንገነባው ወይ ለሚ3 ላይ በኳሊቲ ይሻላል አያንስም። በኮስት ግን ያኔ ከተገነባበት በግማሽ ያንሳል። ስለዚህ $1.6 ቢሊዮን የነበረው ወጪ በግማሽ ደረጃ ቢገነባ አንደኛ ዕዳ ይቀንሳል፣ ግማሹስ የት ሄደ የሚል ጥያቄ ደግሞ ያስነሳል። አሁን ላይ በኢትዮጵያ የተገነቡ የኢንዱስትሪ ፓርኮች ከጥሬ ዕቃ ማቀነባበሪያ ጋር በመቀናጀት ሀገሪቱ የምስራቅ አፍሪካ ኢንዱስትሪ ማዕከል ከመሆን አልፋ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን በከፍተኛ ሁኔታ እንድታድን የሚያደርጋት የስኬት መንገድ ጀምሯል። ከዚህ ባለፈ እንደ ስንዴ፣ ቡና፣ የዘይት እህሎችና ስኳር የመሳሰሉ ሰፊ የግብርና ምርቶችን በማቀነባበር ለዓለም ገበያ ማቅረብ የሚያስችላትን ጉዞ የጀመረችው ኢትዮጵያ የዜጎቿን ራስን በራስ በምግብ ከመቻል አልፋ የአፍሪካ የምግብ ማቀነባበሪያ መዲና እንድትሆን ያደርጋታል። ወደፊት ኢትዮጵያ በሰው ጉልበት ብቻ ሳይሆን በቴክኖሎጂ የተደገፈ ኢንዱስትሪ ስማርት ማኑፋክቸሪንግ ተግባራዊ ማድረግ ከቻለች የምርቶቿን ጥራትና ተወዳዳሪነት ከፍ ማድረግ ትችላለች የሚሉ ባለሙያዎች ሀገሪቱ በዲጂታል ኢኮኖሚ ውስጥ ትልቅ ለውጥ እንድታመጣ ያደርጋታል በማለትም ይገልጻሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ
የኢትዮጵያ የኢኮኖሚ ብልጽግና በቴክኖሎጂ ታግዞ ሀያላን ሀገራት የደረሱበት እድገት ላይ በአጭር አቋራጭ መድረስ እንደሚቻልም ይገልጻሉ። ሌት ካመር አድቫንቴጅ እንውሰድ ይባላል። አርፍዶ ደራሽነትን እንደ እድል እንጠቀም ይባላል። አሁን ያለ ምልከታ ሌት ካመር አድቫንቴጅ ሳይሆን ጣጣ ነው ያለው። አርፍዶ መድረስ ጣጣ ነው ያለው። ጣጣው ምንድነው? አንተ ደረስኩ ስትል እነሱ የሉም፣ ደረስኩ ስትል እነሱ የሉም። ሁሌ ተከታይ ነው የሚያደርግ። ከረፈደ በኋላ መድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒቲተር ደረስኩ ስትል አታገኘውም። እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የውጭ ምንዛሬን ለመቅረፍ በኢንዱስትሪ ፓርኮች ላይ በርካታ ስራዎችን እየሰራች ያለችው ኢትዮጵያ ለወጠነችው የስኬት መንገድ የአፍሪካን ነጻ የንግድ ቀጠና እንደ አንድ አማራጭ ስትጠቀምም ተስተውላለች። ሀገሪቱ በዚህ ቀጠና ውስጥ ምርቶቿን ማቅረቧ ለኢንዱስትሪዎቿ ትልቅ የመስፋፊያ ዕድል እንደሚፈጥርም ተስፋ ተጥሎበታል። ኢትዮጵያ በኢንዱስትሪ ዘርፍ ላይ ትልቅ ለውጥ ለማምጣት በርካታ ቁልፍ ተግባራቶች የሚጠበቁባት ሲሆን ከተግባራቶች ውስጥ አንዱና ዋነኛው ጉዳይ ወደቦችን በተሻለ ሁኔታ መጠቀምና የውስጥ መጓጓዣ ማዘመን አንዱና ዋነኛ መሆኑን ባለሙያዎች ይገልጻሉ። የባህር በር ባለቤትነት ጥያቄን እያቀረበች ያለችው ኢትዮጵያ ይህንኑ የኢንዱስትሪ ፓርኮቿን ለማዘመንና ምርቶቿን ወደ ውጭ ሀገራት በማስፋፋት ለማቅረብ አስባ መሆኑን በተግባር ማሳየቷን ቀጥላለች። ሀገሪቱ በአፍሪካ ደረጃ አሁን ካለችበት መካከለኛ ደረጃ ወደ ቀዳሚ የኢንዱስትሪ ሀገራት ለመሸጋገር የሚያስችላት ግዙፍ አቅም ያላት ሲሆን በተለይም የምትከተለው የአምራች ኢንዱስትሪ መር የኢኮኖሚ ፖሊሲ በቅርብ ዓመታት ውስጥ ምርቶቿን በአፍሪካ ገበያ ላይ ተጽዕኖ ፈጣሪ እንዲሆኑ እንደሚያደርጋቸውም መላምቶች ተቀምጠዋል። ኢትዮጵያ ዛሬ ላይ የኢንዱስትሪ ፓርኮችን በመገንባት በሺዎች ለሚቆጠሩ ወጣቶች በተለይም ለሴቶች የስራ ዕድል መፍጠር ስትችል የህዝብ ብዛታቸውን ተጠቅመው ወደ ኢኮኖሚ ብልጽግና ያመሩትን ሀገራት ለመቀላቀል ጉዞዋን ጀምራለች። በአሁኑ ወቅት በህዝብ ብዛቷ ከዓለም ሁለተኛ ደረጃ ላይ የተቀመጠችው ቻይና ይህንን የዜጎቿን ሀብት በአግባቡ በመጠቀም በማኑፋክቸሪንግ፣ በኤሌክትሮኒክስ፣ በአውቶሞቢልና በቴክኖሎጂ ዘርፎች ላይ ከቀዳሚዎቹ ሀገራት ተርታ መሰለፍ ችላለች። ከዓለም ህዝብ ብዛት በአንደኛ ደረጃ ላይ የተቀመጠችው ህንድም ብትሆን በኢንፎርሜሽን ቴክኖሎጂ፣ በሶፍትዌር ልማትና በመድኃኒት አቅርቦት ላይ ትልቅ አሻራን እያሳረፈች ትገኛለች። ሀገራቶቹ የያዙትን የሰው ኃይል ሀብት ይዛ በኢንዱስትሪ ዘርፍ ላይ ትልቅ አሻራን ማምጣት ያልቻለችው ኢትዮጵያ በዘርፉ ውጤታማ ለመሆን የሚያስችላት ዲፕሎማሲያዊ ግንኙነት ከመሪዎቹ ጋር ስታደርግ ቆይታለች። ለአብነት ያህልም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የስራ ጉብኝት ለማድረግ የአፍሪካ መዲና በሆነችው አዲስ አበባ መምጣታቸው በሀገራቱ መካከል ያለው ዲፕሎማሲያዊ ግንኙነት የምርም ውጤት ተኮር መሆኑን አስገንዝቧል። विविधता में एकता का प्रतीक በክልል ከተሞች ውስጥ በሚገኙ ኢንዱስትሪ ፓርኮች ላይ ስር ነቀል ለውጥ ያደረገችው ኢትዮጵያ ፓርኮቹ ወጣቶችን በዓለም አቀፍ ደረጃ ተወዳዳሪ የሆነ የስራ ዲፕሎማሲና ሙያዊ ክህሎት እንዲቀስሙ አድርጓቸዋል። ከዚህም ባለፈ ሀገሪቱ ለኢንቨስትመንት አመቺ የሆነ ፓርኮችን በማዘጋጀት ታላላቅ ዓለም አቀፍ ኩባንያዎች መሳብ የቻለች ሲሆን ይህም በአፍሪካ የምርት ማዕከልነት እንድትቀመጥ በማድረግ የኢኮኖሚ ዲፕሎማሲዋን ከፍ አድርጎታል። አሁን ኢትዮጵያ ውስጥ ካሉ 26 ኢንዱስትሪያል ፓርኮች 7ቱ የግል ናቸው። መንግስት አመቻች መሆን አለበት፣ የግል ኢንዱስትሪያል ፓርክ እየሰፉ መሄድ አለባቸው የሚል አቋም ስለነበረ በዚህ አግባብ ነው። ከነዚህ ውስጥ ለምሳሌ ኤኤምጂን ወዳም ብትወስድ ከኛ ኢንዱስትሪያል ፓርኮች እውነቱን ለመናገር ይሻላሉ ናቸው። ለምሳሌ ኤኤምጂ በጣም የሚገርም ኢንዱስትሪያሊስት ወጣት የሰራው ፓርክ ነው እዚህ አቃቂ አካባቢ። በፈለከው መመዘኛ እኛ ከሰማያቸው ኢንዱስትሪዎች በሼር ስፋትም በጥራትም ይሻላል። ከውጭ የሚገቡ ኩባንያዎች የሚያመጡት ዘመናዊ ማሽነሪና የአሰራር ስልቶች ለኢትዮጵያ ባለሙያዎች የቴክኖሎጂ ሽግግር እንዲፈጥር ማስቻሉም ተገልጿል። ኢንዱስትሪ ፓርኮቹ ለውጭ ገበያ በሚያመርቱት ምርት አማካኝነት ኢትዮጵያ ከግብርና ውጭ በሆኑ ዘርፎች ላይ የውጭ ምንዛሪ እንዲኖራት ትልቅ አስተዋጽኦ ማድረጋቸውን ቀጥለዋል። ከለውጡ በኋላ የኢትዮጵያ መንግስት በአጭር ጊዜ ውስጥ እነዚህን ግዙፍ መሰረተ ልማቶች መገንባቱና ስራ ላይ ማዋሉ የባለራዕይ አመራር ማሳያ እንዲሆን አድርጎታል። አብዛኞቹ ፓርኮች ላይ ወደ ስራ የገቡት ከለውጥ በኋላ ነው። ፓርኮቹ ነበሩ እንጂ ወደ ስራ አልገቡም ነው። ከለውጥ በኋላ የመጣ ውጤት ነው። ምንም እንኳን በሂደት ላይ ያሉ ፈተናዎች ሀገሪቱን በተለያዩ አቅጣጫዎች እያጋጠሟት ቢሆንም የኢንዱስትሪ ፓርኮች የሀገሪቱን የኢኮኖሚ መዋቅር በመቀየር ኢትዮጵያ በዓለም አቀፍ የንግድ ሰንሰለት ውስጥ ተወዳዳሪ እንድትሆን እያደረጋት ይገኛል። የኢንዱስትሪዎች ነጻ የንግድ ቀጠናና በደረቅ ወደቦች መካከል የተቀናጀ ግንኙነት ለመፍጠር የተሰሩ ስራዎች አበረታች ውጤት እያሳዩ ሲሆኑ ይህም በአንድ አካባቢ የሚመረቱ ምርቶች በቀላል እንዲጓጓዙ ቀልጣፋ የንግድ ሰንሰለት እንዲዘረጋ ምቹ ሁኔታን መፍጠር ችለዋል።